ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው የትንተና ዝግጅታችን ጀነራል ምግበ ኃይለ ባደረገው ቅጥፈት የተሞላበት ቃለ ምልልስን አስመልክተው የሶሎዳ ሚዲያ የዘወትር ቤተሰባችን የሆኑት አቶ ንጋቱ ተፈራ የፖለቲካ ቅጥፈት የህዝብ ማማለያ ቋንቋ በሚል ርዕስ መነሻ በማድረግ ያሰናዱትን ትንታኔ ወደ እናንተ ይዘንላችሁ ቀርበናል። ከፕሮግራማችን ፍጻሜ ዛሬም እንደወትሮው ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁን እንድትቆዩ ዛሬም ከወዲሁ በአክብሮት ጋብዛለሁኝ። መልካም ቆይታ። የህልውና አደጋ፣ የፖለቲካ ቅጥፈት፣ የህዝብ ማማለያ ቋንቋ። ፖለቲከኞች የህልውና አደጋ የሚለውን ማስፈራሪያ መጠቀም የሚወዱት ለምንድን ነው? በተለይ ህወሓት ወያኔ ይህንን ቋንቋ ለምን ያፈቅረዋል? ዋናው ምክንያቱ ህዝቡ ውስጥ ፍርሃት መልቀቅ ነው። የህልውና አደጋ ፍርሃት መፍጠር የህዝቡን ስስ ልብ የሚያገኝበት መፈክሩ ነው። ዘርዘር አድርገን ስንመለከተው የሚከተለውን እናገኛለን። አንደኛ፣ ፍርሃት ጭፍን ታማኝነትን ይፈጥራል። ሰዎች ስሜታዊ እንዲሆኑ ያደርጋል። ስሜታዊነት ደግሞ ጥድፊያ እንዲፈጠር ያደርጋል። መጣደፍ ደግሞ ማገናዘብን ይደፍንና ያለማወላወልና ያለ ጥያቄ ፖለቲከኞች የሚሉትን ሁሉ ለማድረግ ያዘጋጃል። የነዚህ ድምር ውጤት ፖለቲከኞች ያለሙትንና ያሰቡትን ለማድረግ ምቹ ሁኔታም ያደላድላል። ይህቺ ወያኔዎች የተካኑባት ጫወታ ናት። ሁለተኛ፣ የህልውና አደጋ መፈክር ውይይት እንዳይኖርና እውነት እንዳይገለጥ ያደርጋል። ሀገራችንና ብሔረሰባችን አደጋ ላይ ስለሆነ ማንም ሰው ምንም ጥያቄ እንዳያነሳ ጊዜ የለንም፣ መዘጋጀት አለብን። ከዚህ ውጪ የሚያስብ ካለ ከሃዲ ነው፣ ባንዳ ነው፣ ወይም ለዘሩ ለማንነቱ ግድ የሌለው ነውና ዋጋ ይከፍላል ለሚል ማስፈራሪያ ይሰጠዋል። በዚህ ስልት በመጠቀም ወያኔ የተፈተነ ልምድ አለው። በየበዓላቱ በየስብሰባው የህልውና አደጋ ተደቅኖብናል ንግግር የተለመደ ነው። ከመብዛቱ የተነሳ ብቻ ውሸትነቱ በአደባባይ የተጋለጠም ይገኛል። የዚህ ማስፈራሪያ ዋና ግብ ባለስልጣናቱ እንደፈለጉ ሀብት እንዲዘርፉ፣ እንዲያሸሹ፣ ወጣቱን ወደ ጦርነት እንዲማግዱ ምቹ መንገድ ይፈጥርላቸዋል። ጀነራል ምግበ ኃይለ የተባለው ጦረኛና ዘራፊ ባህላዊ ጀነራል ለዚህ ጥሩ ምሳሌ ነው። ሶስተኛ፣ ህዝቡ የሚያሳስበውን እውነተኛ ችግር ፖለቲከኞችን እንዳይጠይቅ ማዳፈኛ ሰበብ ይሆናል። ለምን ተራብን፣ ለምን ልማት አልተሰራም፣ ለምን ፍትህ ጎደለ የሚል ጥያቄ ማንሳት የህልውና አደጋ ላይ ውሃ መቸለስ ተደርጎ ስለሚታይ ጥያቄው አይነሳም። ከተነሳም ለጠላት የውስጥ አርበኛ ነው ስለሚያሰኝ ህዝቡ በፍርሃት ተሸብቦ የህልውና አደጋ መፈክር ሰለባ ይሆናል። አራተኛ፣ ማንነትን በመሳሪያነት ለመጠቀም ያመቻቻሉ። ይህ አይነቱ አደገኛ በማንነታችን ተጠቃን ሴራ በአንዳንድ አፍሪካ ሀገሮች ታይቷል። ነገር ግን ውጤቱ ሳይሆን መከራና የህዝብ እልቂት አስከትሏል። አንዱ ወይም ሌላው ብሔረሰብ ሊያጠፋህ ነው ወይም እከሌ የሚባለው ፓርቲ ሊያጠፋህ ነው የሚለው ማነሳሻ እጅግ አደገኛና ለፖለቲከኞች ግን ትርፋማ ቀላል የህዝብ ማነሳሻ መንገድ ነው ብለው ያምኑበታል። ህዝብን በህዝብ ላይ የማነሳሳት አቋራጭ መንገድም ነው። ይህ ዘዴ ጀዋር መሐመድ ለመጠቀም ሞክሮ ቀላል የማይባል አደጋ ብዙ ወገኖቻችን ላይ እንዲደርስ ምክንያት ሆኗል። ዘግይቶም ቢሆን ህዝቡ በመንቃቱ ሊያጨናግፈው ችሏል። ወያኔም ይህንን ስልት እከሌ የሚባል ፓርቲ ሊያጠፋን ነው በማለት ህዝቡን ለጦርነት ለማነሳሳት እየሞከረም ይገኛል። አምስተኛ፣ የህልውና አደጋ መጥቶብናል የሚለው መፈክር ለዘረኞችና ስልጣን ጥመኞች ትልቅ መሳሪያ ነው። ህዝብ በሐሰተኛ ትርክት አንድ እንዳይሆን በማድረግ ከፋፍለው ለማደናገር ያመቻቸዋል። ይህ ሐሳብ አንድነት ካለ ጥያቄዎች ይነሳሉ። የህልውና አደጋ መጣብህ የሚለው ማስፈራሪያ የሐሳብ አንድነት ሳይሆን የፍርሃትና የስሜታዊነት አንድነት ይፈጠራል ብለው ስለሚያስቡ መፈክሩን ያጦዙታል። ስለዚህ በሰላም ፋንታ ፍርሃት፣ በአንድነት ፋንታ መከፋፈል፣ በምክንያታዊነት ፋንታ ስሜታዊነት እንዲነግስ ያደርጉና ህዝቡን ወደሚፈልጉት አቅጣጫ እንዲፈስላቸው በማድረግ ስልጣናቸውን እያጠናከሩ ይሄዳሉ። እውነቱ በሌሎች አፍሪካ ሀገሮች እንደታየው ሁሉ የህልውና አደጋ የፖለቲካ ቅጥፈት ነው። የተፈበረከ ማስፈራሪያ ነው። ከክፍፍልና ከዘረኝነት የሚያተርፉ የፖለቲካ ሰዎች ጥቅም ማጋበሻ ብቸኛው ትርፋማ ዘዴም ነው። የህልውና አደጋ የህወሓት ያረጀ ያፈጀ የፖለቲካ ቁማር መጫወቻ ነው። ወያኔ በቅጥፈት ተወልዶ በቅጥፈት ያደገ በቅጥፈት የኖረ ድርጅት ነው። ህዝቡን ለ50 ዓመታት ያታለለበት የህልውና አደጋ መፈክር አንድ ጊዜ ለማታለል ሞክረበታል። ወያኔ ከነግብረ አበሮቹ ተሸንፎ ጫካ ተመልሶ ሲገባ የትግራይ ህዝብ የህልውና አደጋ ሳይሆን የገጠመው ከወያኔ መንጋጋ ታላቅ ፎይታ በማግኘት ህልውና የተረጋገጠበት ነበረ።
ከ5 ለ1 ጥርነፋ ተላቆ ያለበትም ወቅት ነበር። የትግራይ ህዝብና ወያኔ አንድ ናቸው ከሚል ቅዠት ራሱን ነፃ ያወጣበት ጊዜም ነበር። ሀገሩ ወደ ሆነው ሌላው የኢትዮጵያ ክፍል እንደልቡ መዘዋወር የጀመረበት ጊዜም ነበር። የጦርነት የጥላቻ መዝሙርና ቀረርቶ ከመስማት ያለበት ጊዜም ነበር። በአንጻሩ ግን ህልውናው አብቅቶ የነበረው የወያኔ ህወሓት ቡድን ብቻ ነበረ። ነገር ግን በመንግስት ስህተት ህልውናው እንደገና ቆጥቁጦ እንሆ ህዝቡን ዳግም ወደ ፍርሃትና ባርነት መለሰ። የወያኔ ህልውና ያበቃለት የትግራይ ህዝብ 50 ዓመታት ከተሸከመው ቀንበር ይላቀቃል። ከፍርሃትና ከጦርነት ስብከትም ነፃ ይወጣል። የጦርነት የጥላቻ ስብከትና የጀጋኑ የግድያ መፈክር አብቅቶ የልማት ህዝቡ አርበኛ ይሆናል። ያ እንዳይሆን እንሆ ዳግም ወያኔ ማስፈራሪያ ዱላው የሆነውን ትግራይ የህልውና አደጋ ተጋርጦባታል መፈክር እየዘመረ ይገኛል። የራሱን ህልውና ሊያቆይ የሚያስችለውን የሽፋን ጦርነት እየሰበከም ይገኛል። መፍትሄው ቀላል ነው። እምቢ፣ የህልውና አደጋ የለብኝም፣ ጦርነት በቃኝ ማለት ብቻ ነው። ማን ነው የህልውና አደጋ የሆነብን? ለምን፣ እንዴት ብሎ መጠየቅም አስፈላጊ ነው። ለምን ድህነት፣ ለምን ረሃብ፣ ለምን የሰላም እጦት፣ ለምን ጦርነት ብለን እንጠይቅ። 50 ዓመታት ስልጣን ላይ ለቆዩ የ70 እና የ80 ዓመታት ሽማግሌዎች እድሜ ለመቀጠል ለምን ወጣቱ ዳግም መርገፍ አለበት ብለን እንጠይቅ። ወያኔያውያን ለአንዱም ጥያቄ መልስ የላቸውምና በቃችሁ ሊባሉ ይገባል። ንጋቱ ተፈራ፣ የካቲት 30 2018 ዓመተ ምህረት። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ዝግጅታችን እዚህ ጋር ጨርሰናል። ውድ የሶለዳ ሚዲያ ቤተሰቦቻችን እናንተም በሶለዳ ሚዲያ እንዲተላለፍላችሁ የምትፈልጓቸው ሐሳቦችና ጽሁፎች ካሉ ሶለዳ ሚዲያ በሩን ከፍቶ ሐሳቦቻችሁንና ጽሁፎቻችሁን ለማጋራት ፍቃደኛ መሆኑን ልናሳውቃችሁ እንወዳለን። በሌላ ዝግጅት እስከምንገናኝ ቸር ቆዩን። ሰላም፣ ፍቅር፣ አንድነትና ድል ለኢትዮጵያችን። ሶለዳ ሚዲያ የካቲት 30 2018 ዓ.ም